በዱላ አይደለም በምላስ ተመትቼ እንኳን ምንም የማይመስለኝ ሰው ዛሬ ትንሽ ነገር ሲናገሩ ፖክ ንድድ ብስጭት ውርድ ውጥት ፍርጥ ነገር ማብሰልሰል የሆነች ተንኮለኛ ሴት መሆን ምናምን በቃ ያን የተባልኩት ነገር መርሳት አለመቻል ምናምን ነገር አመመኝ እንደዚህ ያሉ ስትሉ የቫይታሚን እጥረት ነው ምናምን ይባላል። እንዴ አሳው ይበላል፣ ዶሮ ይበላል፣ ስጋው ይበላል፣ ሰላጣው በአይነት ነው፣ አትክልቱ በአይነት ነው። ማንጎ አለ፣ አቮካዶ አለ፣ ብርቱካን አለ፣ ሙዝ አለ፣ አፕል አለ፣ ምን የሌለ አለ። ጁሱ በፈለጋችሁት አይነት ነው። ፍሬሽ ሰርታችሁ መብላት ትችላላችሁ። ምን አንሶ ነው እንደዚህ አቅም ያነሰን? እንዴ እኔ ኢትዮጵያዊ አሞኝ እንኳን ከጤነኛ ሰዎች በላይ የሆነ ጉልበትና ፓወር ነበረኝ። እዚህ ሀገር መጥቼ ግን ገና እነሱ ሲያስሉ የእነሱ በሽታ እኔ ላይ ነው የሚገባው። አሁን ይሄ ጉንፋን በቃ ወላሂ 2 ቀን መከራዬን ስቃዬን አሳይቶኝ ተኝቼ በቃ መነሳት አቅቶኝ ተኝ ተብዬ ፓራስታሞል ወገቤ ስል ይሄን ተቀቢ ነው ይሄኛው ፓራስታሞል ሲያልቅ ይሄኛው ነው ይቀይራሉ። ምንም አኩፋይዳ ጉልበት ያቅም ማነስ ብርታት አጣሁ። ድክም በቃ ድክም ማለት ነው። ሲናገሩኝ እበሳጫለሁ። እኔው ልሰራው ሲያዙኝ ደም ይፈላል፣ ብግን ይላል፣ ፊቴ ባንድ ይቀይር፣ አይኔ ደም ይለብሳል። ስራው እኮ ነው የምሰራው፣ ልሰራው ነው እኮ የመጣሁት ከሀገር። እበሳጫለሁ፣ እናድዳለሁ፣ ትዕግስቴ ይሞታል። መቼም ይህ ስል በአላህ ላይ ተወክል የለሽ፣ በአላህ ላይ ኪን የለሽ። በአላህማ ተወክልን እኮ ከማናውቀው ባደጋ ምኖረው። ግን ለምንድን ነው የሚከፋኝ? ለምንድን ነው ሆድ የሚብሰኝ? ላጡት ለመርዳት ዝግጁ ነኝ። እጄ አይቋጠርም። የሆነ ነገር መጣ እጄ አይሰስትም። ለራሴ ግን አሁን ሐኪም ቤት ሄጄ መታከም እችላለሁ። ግን ምን እንዳስሰተኝ አላውቅም፣ ምን እንደያዘኝ አላውቅም። ኢትዮጵያ ውስጥ የጫማው ሽታ፣ የብብት ሽታ፣ የእግር ሽታ፣ የካልሲ ሽታ፣ የላቡ ሽታ ሸቶኝ እንኳን እኔ ታመሜ አላውቅም። ከህዝቡ ግፊያው ምኑ ወዘተ እዚህስ እነሱ ታመሙ፣ የእነሱ ባህሪ እኔ ጋ ነው። ይጮኻሉ፣ ጮኸታቸው እኔ ጋ ነው። ባህሪያቸው ሁሉ ለበስኩኝ። በቃ መጮህ ነው፣ መናደድ ነው፣ መበሳጨት ነው። በቃ ለምን እንደሆነ አላውቅም። አሁን እንደዚህ ምናምን ማለቅስ እንዳይመስላችሁ፣ ጉንፋኑ ነው እንዲህ የሚያደርገኝ ማለት በቃ አይኔ እንዲህ ነው የሚያፈሰው። በቃ ማታ እንቅልፍ የለም፣ ሳል ነው፣ አልተኛም። ኢትዮጵያ ግን እንዳተኛው ሰውኝ ሳወራቸው የደላሽ ነሽ ይሉኛል። ለእነሱ ጊዜ ለመስጠት ቁጭ እላለሁ ስራዬን ትቼ ሳወራቸው ምን አለብሽ አንቺ መዳም የመረተችው ትበያለሽ፣ እሷ ያፈራችው ትጠጫለሽ፣ እሷ ያመጣችው ትለብሻለሽ ይሉኛል። ጠይቀውኝ ካልሰጧቸው ይሰድቡኛል፣ ይገላምጡኛል። ላወራቸው ልመና ይሆናል። የእነሱ ደህንነት ለመጠየቅ ልመና፣ ስልካቸው ሊያነሱ ልመና፣ ስተዋቸው ግን የእባብ መርዝ ያህል ምላስ ይረጩብኛል። እንደዚህ ሆነሽ ተቀይረሽ እንዲህ ብለሽ በዚህ ወጥተሽ በዚህ ገብተሽ እንዲህ ብሉ ምናምን ማለት ደከመኝ። እኔ የእውነት በጣም ደከመኝ፣ ሰለቸኝ። ስደት ትቼ ሀገር እንዳልገባ ከሀገር ህዝብ ጋር መግባባት አልችልም። ከእነሱ ጋር ተግባብቼ መኖር አልችልም። ይኸው ስደትን መርጬ ቁጭ አልኩ። ስደት ደግሞ ቁጭ ስል በቃ አቃተኝ። አልሐምዱሊላህ አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ። ምን እንደሚሻለኝ አላውቅም። ይሄ ይሻልሻል በሉኝ። ጉልበቴ እሳቴ ነበርኩ ወላሂ ብን ለምል የነበረ ልጅ አሁን ግን ጉትት እንዳሮጊት ጉትት። ስለ ራሴ ራሱ ለማውራት